Jong-un says the war with Iran proves North Korea was right to push ahead with its nuclear program. And he's leveled some strong accusations against the US president following another round of missile tests earlier this month. በኢራን ላይ የተካሄደ ያለው ጦርነትና የመሪዎቿ መገደል የሰሜን ኮሪያውን መሪ ኪም ጆንግ ኡንን ቀጥሎ የኔተራ ይሆን በሚል ስጋት ውስጥ ሳይከታቸው አይቀርም። ሰሜን ኮሪያና ኢራን ለረጅም ዘመናት አሜሪካን በመቃወምና የጦር መሳሪያ በመለዋወጥ የጠበቀ ወዳጅነት ቢኖራቸውም አሁን ግን የሁለቱ ሀገራት ሁኔታ ሰማይና ምድር ሆኗል። በኢራን ላይ የተቀሰቀሰው ጦርነት ኪም ጆንግ ኡንን የሰሜን ኮሪያ ወደፊት ጣፈንታ ምን ሊሆን ይችላል የሚለው ስጋት አሳስቧቸዋል። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ ኪም ጆንግ ኡን አእምሯቸውን የሚያወዛግቡና የሚያጨናንቁ ሀሳቦች ውስጥ መግባታቸው አይቀርም። አብራችሁን ቆዩም። ሰሜን ኮሪያ ጥቃቶቹን ተገቢ ያልሆነ ጠባጫሪ ጦርነት በማለት ያወገዘችው በፍጥነት ነበርም። ሁሉም በላይ ሁለቱ ሀገራት ከአውሮፓውያኑ 1979 ጀምሮ ጸረ አሜሪካ አቋም በመያዝ የደም ትስስር ያለበት ግንባር ፈጥረው በሚሳኤል ልማት ላይ አጋርነት መስርተዋል። ስማቸው እንዳይጠቀስ የፈለጉት አንድ የቀድሞ የሰሜን ኮሪያ ዲፕሎማት ለቢቢሲ እንደገለጹት ኢራን ለሰሜን ኮሪያ የጦር መሳሪያዎች ንግድ ዋነኛ ገበያ ነችም። ምንም እንኳን ሁኔታው ይህ ቢሆንም የፖለቲካ ተንታኞች ሰሜን ኮሪያን ከኢራን የተሻለ ጠንካራ ቦታ ላይ የሚያስቀምጧት ሁለት ዋና ምክንያቶች እንዳሉ ያስረዳሉ። የታጠቀችው ኒውክሌር ጦር መሳሪያና የቻይና አጋርነት ናቸው። እንደ አውሮፓውያን አቆጣጠር በ2003 የኢራቅ ጦርነት ጊዜም የቀድሞ የሰሜን ኮሪያ መሪ ኪም ጆንግ ኢል ለ50 ተከታታይ ቀናት ከህዝብ እይታ ተሰውረው ነበር። የደቡብ ኮሪያ የስለላ ተቋም መረጃ እንደሚያመለክተው በወቅቱ አብዛኛውን ጊዜያቸውን ያሳለፉት ከፒዮንግያንግ 600 ኪሎ ሜትር ርቆ በሚገኘው የሳምጆን ማዕከል ውስጥ በተገነባ ልዩ ምሽግ ውስጥ ተሸሽገው ነበር። ከዚህ በተቃራኒ ግን አሁን ላይ የኢራን ከፍተኛ መሪ አሊ ሐማኒ በአሜሪካና እስራኤል ጥቃት ህይወታቸውን ቢያጡም ኪም ጆንግ ኡን ግን ከህዝብ እይታ አልጠፉም። የደቡብ ኮሪያ ብሔራዊ የስለላ ድርጅት የሰሜን ኮሪያ ጉዳዮች ትንተና ክፍል የቀድሞ ኃላፊ ያንግ ዮንግ ሴኦክ እንዳሉት ይህ የተለየ መረጋጋት ሰሜን ኮሪያ በራሷ አቅም ላይ ያላት የመተማመን ስሜት ምን ያክል እንደጨመረም የሚያመለክት ነው። Of a packed house in Pyongyang, Kim has a defiant message for President Donald Trump. The United States is now resorting to acts of state-sponsored terrorism and aggression. The hostile forces wanted us to make a different choice, preaching a payment for our giving up of nuclear weapons. But the present situation clearly proves our nuclear possession is irreversible. የምትተማመነው የኒውክሌር አቅም ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤት ነች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳይቀሩ በ2025 ሀገሪቱን በርካታ የኒውክሌር መሳሪያዎችን የታጠቀች ሲሉ በመግለጽ የኒውክሌር ሀያል ሀገር መሆኗን መስክረውላታል። የዓለም አቀፉ የሰላም ስምምነት ተቋም ወይም SAPRI በ2025 ባወጣው ጥናት መሰረት ሰሜን ኮሪያ 50 ገደማ የሚሆኑ የኒውክሌር አረሮች ያሏት ሲሆን ተጨማሪ 40 ለማምረት የሚያስችል ጥሬ ዕቃ ክምችት አላትም። በሐምሌ 2024 ደቡብ ኮሪያ በሰጠችው ማስጠንቀቂያ ፒዮንግያንግ ለአጭር ርቀት ጥቃት የሚውሉ ታክቲካዊ የኒውክሌር መሳሪያዎችን የማምረት ሂደት በማጠናቀቅ ላይ መሆኗን አሳውቃ ነበር። የደቡብ ኮሪያው ፕሬዝዳንት ሊ ጄሚዩንግ ባለፈው ዓመት እንደተናገሩት ሰሜን ኮሪያ እስከ አሜሪካ ድረስ ተምዘግዝጎ መምታት የሚችል አህጉር አቋራጭ የባሊስቲክ ሚሳኤል ወይም ICBM በተሳካ ሁኔታ ለማምረት ጫፍ ደርሳ ነበርም። ይሁን እንጂ ይህ የባሊስቲክ ሚሳኤል ኢላማውን የመምታት ትክክለኛነትና ወደ ከባቢ አየር ተመልሶ በሚገባበት ጊዜ ሊፈጠር የሚችለውን ጫና የመቋቋም ብቃቱ ላይ ገና ሙሉ እምነት እንዳልተደረሰበት ይነገራል። በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ወይም IAEA በበኩሉ ኢራን እጅግ ሰፊና አሳሳቢ የሆነ የኒውክሌር መርሃ ግብር እንዳላት ቢያረጋግጥም የኒውክሌር ጦር መሳሪያን በይፋ ለማምረት የሚያስችል የተደራጀ መዋቅር እንዳላት የሚያሳይ ተጨባጭ መረጃ ግን አላገኘሁም ብሏል። እንደ አውሮፓውያን አቆጣጠር በ2015 ከተደረሰው ታሪካዊ የኒውክሌር ስምምነት በኋላ ኢራን ዩራኒየም የማበልጸግ ስራዋ ላይ ጥብቅ ገደቦችን ለመጣል ተስማምታ ነበርም። በአሳን የፖሊሲ ጥናት ተቋም የመካከለኛው ምስራቅ ጉዳዮች አጥኚ የሆኑት ያንግ ጂ ኤያንግ እንደሚሉት የዓለም አቀፉ ተቆጣጣሪ አካል ያደረገው ሰፊ ፍተሻም የኢራንን የኒውክሌር ፕሮግራም ጉዞ ወደ ኋላ እንዲጎትት ትልቅ አስተዋጽኦ አድርጓል። ነገር ግን ዶናልድ ትራምፕ በ2018 አሜሪካን ከስምምነቱ ማውጣታቸውን ተከትሎ ኢራን የኤጀንሲው ተቆጣጣሪዎች በኒውክሌር ተቋማቸው ላይ የሚያደርጉትን ፍተሻ መከልከል ጀመረችም። ከተቆጣጣሪ ቡድኑ የሚገኘው ሚስጥራዊ ሪፖርት እንደሚያሳየው ኢራን በሰኔ 2025 ከእስራኤል ጋር በገባችበት ጦርነት ሳቢያ
ከኤጀንሲው ጋር የነበራትን ትብብር ሙሉ በሙሉ አቋርጣለች። በሌላ በኩል ደግሞ ሰሜን ኮሪያ የመጀመሪያውን የኒኩሌር ፍንዳታ ሙከራዋን በ2006 ካከናወነች በኋላ በ3 ዓመታት ጊዜ ውስጥ ዓለም አቀፉን ኤጀንሲ ተቆጣጣሪዎች በ2006 ካጠናቀቀች በኋላ በ3 ዓመታት ጊዜ ውስጥ የዓለም አቀፉን ኤጀንሲ ተቆጣጣሪዎች ጠራርጋ አስወጥታለች። ከዚያን ጊዜ ወዲህ 5 ሌሎች የኒኩሌር ሙከራዎችን ያካሄደች ሲሆን የመጨረሻው የተደረገ በ2017 ዓ.ም ነበር። በዚያን ወቅት ፒዮንግያንግ ከዋሽንግተን ጋር ድርድር ለማድረግ ፈቃደኛ ሆና የነበረ ሲሆን ሆኖም በ2018 እና 2019 የአገሪቱ መሪዎች ሁለት ታሪካዊ ስብሰባዎችን እንዲያደርጉ በር ከፍቶ ነበር። በድርድሩ ላይ ኪም ጆንግ ኡን የተጣለባቸውን ዓለም አቀፍ ማዕቀብ እንዲነሳላቸው በመጠየቅ በምላሹ የዩኤንግቢኤንን የኒኩሌር ማዕከል ለማፍረስ ሐሳብ አቅርበው ነበር። ይሁንና ትራምፕ ከዚህ የዘለለ ተጨማሪ ፍላጎት በማንሳታቸው ድርድሩ ሳይሰምር ቀርቷል። በአሜሪካ ስቲምሰን ኢንስቲትዩት የኮሪያ ጉዳዮች ፕሮግራም ዳይሬክተር የሆኑት ጄኒ ታውን እንደገለጹት በዩክሬኑ ጦርነት ምክንያት ከሩሲያ ጋር የጠበቀ ወዳጅነት ስለፈጠረች ሰሜን ኮሪያ ሁሌ ከፍተኛ ራስ መተማመን ስሜት ይታይባታል። ሆኖም ትራምፕና ኪም አሁንም ጥሩ ቅርበት ያላቸው ይመስላል። የአሜሪካው መሪ ባለፈው ዓመት የሰሜን ኮሪያውን መሪ በአድናቆት ሲያወድሱ ተሰምተዋል። ታውን አክለውም ኪም ጆንግ ኡን ከትራምፕ ጋር መገናኘት የተለየ አጋጣሚ መሆኑን ቢረዱም ይህንን ግንኙነት እንደገና ለማንሰራራት ሲሉ ግን የራሳቸውን ጥቅም አሳልፈው አይሰጡም ብለዋል። ሰሜን ኮሪያ በኢራን ላይ የተከፈተውን ጦርነት ስታወግዝ ፕሬዚዳንት ትራምፕን በቀጥታ ከመተቸት ተቆጥባለች። ባለፈው ወር በተካሄደው የገዢው ፓርቲ ስብሰባ ላይም አገሪቱ ከአሜሪካ ጋር ያላትን አዎንታዊ ግንኙነት ለማስቀጠል ፍላጎት እንዳላት ገልጻለች። ይህ ደግሞ አሁንም ለድርድር ዝግጁ መሆኗን የሚያሳይ ነው። የቻይና የሩሲያና የኒኩሌር ታጋቾች ሚና የጂኦግራፊ አቀማመጥ ለሰሜን ኮሪያ ትልቅ ጸጋ ነው። ከቻይና ጋር የምትዋሰን መሆኗ ከአሜሪካና ከዋና ጠላቷ ደቡብ ኮሪያ የሚሰነዘርባትን ጫና ለመቋቋም እንዳስተማማኝ ጋሻ እንድትቆጥረው አድርጓታል። የሰሜን ኮሪያ ስርዓት ቢፈርስ ቻይና እጅግ ከፍተኛ ለሆነ የዜጎች ስደት ልትጋለጥ ትችላለች። በሁለቱ የኮሚኒስት ስርዓት አራማጅ ሀገራት መካከል ያለው ታሪካዊ ትስስር እርስና ከናፍር ሲደጋገፍ ያምር እንደሚባለው ነው። 1961 ጀምሮ ተግባራዊ በሆነው የጋራ መከላከያ ስምምነት መሰረት ሰሜን ኮሪያ የውጭ ወረራ ቢገጥማት ቻይና ከጎኗ ለመቆም ቃል የገባች ሲሆን ይህ ቤጂንግ የተፈራረመችው ብቸኛው መሰል ስምምነት ነው። ሆኖም ይህ ማለት ቻይና ለሰሜን ኮሪያ ሁልጊዜ ፍጹም ድጋፍ ትሰጣለች ማለት አይደለም። ምክንያቱም የሰሜን ኮሪያ የኒኩሌር ጦር መሳሪያ መስፋፋት በቀጠናው ላይ አለመረጋጋት እየፈጠረ ይገኛል። የሴኡል ብሔራዊ ዩኒቨርሲቲ ተመራማሪ የሆኑት ጃንግ ዮንግ ሲኦክ እንደሚያስረዱት ሰሜን ኮሪያ ከሩሲያ ጋር እያዳበረች ያለው የጠበቀ ወዳጅነት ቻይናን ሊያስደስታት ይችላል። በተለይም በ2004 ሁለቱ ሀገራት የመከላከያ ስምምነት መፈራረማቸውን ተከትሎም የቤጂንግ ቅሬታ ሊጨምር እንደሚችል ተመራማሪው ጠቁመዋል። ነገር ግን ሰሜን ኮሪያ ለቻይና ያላት ስትራቴጂካዊ ጠቀሜታ ከፍተኛ ነው። ቻይና ለስትራቴጂካዊ ፍላጎቷ ያላት አቋምም የማይናወጥ ነው። ኪም ጆንግ ኡንም ይህንን ሀቅ ጠንቅቀው ይረዱታል ሲሉ አብራርተዋል። የአሳን ተቋም ባለሙያው ጃንግ እንደሚያብራሩት ሰሜን ኮሪያ ካላት የጂኦግራፊያዊ ቅርበት አኳያ ደቡብ ኮሪያና ጃፓንን እንደ ኒኩሌር ታጋቾች አድርጋ ነው የምትመለከታቸው። ሁለቱ ኮሪያዎች የሚዋሰኑት የጦር መሳሪያ ነጻ በሆነው ቀጠና ሲሆን ይህም አካባቢው 250 ኪሎ ሜትር ርዝመትና 4 ኪሎ ሜትር ስፋት ያለው እንዲሁም ከሁለቱም ሀገራት ዋና ከተሞች በ200 ኪሎ ሜትር ርቀት ላይ የሚገኝ ነው። የደቡብ ኮሪያ ብሔራዊ የስለላ ድርጅት የቀድሞ አባል የሆኑት ጃንግ የሴኡል ዋና ከተማና አካባቢዋ ለሰሜን ኮሪያ ጥቃት በቀጥታ የተጋለጡ መሆናቸውን ያሰምሩበታል። ደቡብ ኮሪያ ልክ እንደ አሜሪካ፣ እስራኤል ወይም ሌሎች የመካከለኛው ምስራቅ ሀገራት የጠላትን ሚሳኤል አየር ላይ የማክሸፍ አቋሟ አጠራጣሪ ነው ብለዋል። ጃፓንም በተመሳሳይ በሰሜን ኮሪያ ቀጥተኛ የጥቃት ኢላማ ውስጥ ያለች ሀገር ስትሆን ሰሜን ኮሪያ በሚሳኤል ሙከራዎቿ ጊዜ በተደጋጋሚ ወደ ጃፓን የባህር ክልል ሚሳኤሎችን ታስወነጭፋለች። ጃፓንና ሰሜን ኮሪያ በድምሩ ወደ 80 ሺህ የሚጠጉ የአሜሪካ ወታደሮችን በግዛታቸው ሲያስቀምጡ በመካከለኛው ምስራቅ ደግሞ 50 ሺህ ያክል የአሜሪካ ወታደሮች ሰፍረዋል። የፖለቲካ ተንታኞች እንደሚሉት በኢራን ጦርነት የከፍተኛው መሪ አያቶላህ አሊ ኻሜኒ መገደል ኪም ጆንግ ኡን አገሪቱ የኒኩሌር መሳሪያ ባለቤት ባለመሆኗ አቅም አንሷታል የሚል ድምዳሜ ላይ እንዲደርሱ አድርጓቸዋል። ዋሽንግተን ዲሲ የኮሪያ አሜሪካ የኢኮኖሚ ተቋም ተመራማሪ የሆኑት ኤለን ኪም እንደሚሉት ከአሜሪካ ጋር ወደ ድርድር መግባት ብቻ ለስርዓቱ ቀጣይነት ሙሉ ዋስትና ሊሆን አይችልም። አሁንም በዚህ ሀሳብ ሙሉ በሙሉ ይስማማሉ። ሰሜን ኮሪያ የኒኩሌር አቅሟን ለመገንባት ባሳለፈቻቸው ዓመታት ብዙ ፈተናዎች አጋጥሟት ሊሆን ይችላል። አሁን ባለው ነባራዊ ሁኔታ ግን ኪም ጆንግ ኡን የሄዱበት መንገድ ትክክለኛ እንደነበር ጽኑ እምነት አላቸው። ምክንያቱም የኒኩሌር መሳሪያ የታጠቀችን ሀገር መውረር የሚያስከትለው መዘዝ እጅግ ከባድ ስለሆነ ማንም በቀላሉ ይህንን አማራጭ እንደማይወስድ በሚገባ ያውቃሉ ሲሉ ማብራሪያ ሰጥተዋል።
የኢራን ጦርነት ለኪም ጆንግ ኡን አንድ ትልቅ ትምህርት ሰጥቷቸዋል። ይኸውም የኒኩሌር መሳሪያ ከሌለህ ለጥቃት ትጋለጣለህ የሚል ነው። ኢራን የኒኩሌር ጦር መሳሪያ ስላልነበራት ተደፈረች ብለው ስለሚያምኑ ኪም ጆንግ ኡን የኒኩሌር መርሃ ግብራቸውን ለማሳደግ የወሰኑት ውሳኔም ፍጹም ትክክል እንደነበር በራሳቸው ተማምነዋል። ከዚህም በላይ ሰሜን ኮሪያ የዓለም ሀያላን የሆኑትን ቻይናና ሩሲያን ከጎኗ በማሰለፍና ጎረቤቶቿን ደቡብ ኮሪያና ጃፓንን በኒኩሌር ስጋት ታጋች አድርጋ በመያዟ አሜሪካ በቀላሉ ጥቃት እንደማሰነዘርባት ታውቃለችም። ስለዚህ ኪም ጆንግ ኡን ከኢራን ውድቀት ተምረው የኒኩሌር መሳሪያቸውን እንደ ብቸኛ የህልውና ዋስትና አጥብቀው እንደሚይዙ ግልጽ ሆኗል።